ይቅርታ አድርጉልኝ ከመምህር ገሌ ትምህርት ውጪ በፍጹም አይስማማኝ። እኔ በሱ ነው እግዚአብሔር ብዙ ነገር እኔ ያስተካከለው ይላል። ይሄ በጣም የተሳሳተ ነገር ነው። እንዲህ ማለት ምን ማለት መሰላችሁ? ለምሳሌ አንድ ሰው አይኑን ታመመ፣ ሐኪም ቤት ሄደ። የምን ሐኪም ነው የሚያክመው? አከመው፣ ዳነ፣ አይኑ በራ። የታመመው ተወው። በሌላ ቀን ጨጓራውን አመመው። ጨጓራውን ሲያመው ይቅርታ አድርጉልኝ እኔ ከዶክተር የአይን ሐኪሙ ማለት ከሱ ውጭ ሌላ ሐኪም ይባላል? የጨጓራ ሐኪም አለ፣ የአይን ሐኪም አለ። የሙያ አይነት የተለያየ ነው አይደል? የጸጋ ስጦታም ምንድነው ይላል? ልዩ ልዩ ነው። በአንድ ሰው በኩል እግዚአብሔር የሆነ ነገር ስለተናገረ ሁሌ ያን ሰውዬ ካልሆነ ሌላ ሰው አልሰማም ማለት እግዚአብሔርን ጌታ ሆይ እባክህ በገሌ በኩል ካልሆነ እንዳታናገረኝ ማለት እንደዚህ ከማድረግ ይሰወራል። የኛ ብቻ ችግር እንዳይመስላችሁ። ቅዱስ ጳውሎስ በነበረበት ዘመን የቆሮንቶስ ምዕመናንም ችግር ነበር። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 4 ላይ በጣም አስቸግረው ነበረ። እንደ መንፈሳዊ ላናግራችሁ አልችልም፣ ምክንያቱም ገና ሕፃን ናችሁ ይላል ቅዱስ ጳውሎስ። ገና ሕፃናት አእምሮ ናችሁና ልገስጻችሁ ወደድኩ ይላል። እኔ የአጵሎስ ነኝ፣ እኔ የጳውሎስ ነኝ፣ እኔ የኬፋ ነኝ ትላላችሁ። ጳውሎስ ስለ እናንተ ተሰቅሏልን? ኬፋ ስለ እናንተ ተሰቅሏልን? ብሎ ይገስጻቸዋል። የምርም የቆሮንቶስ ምዕመናን ጳውሎስ አስተማራቸው። አጵሎስ ደግሞ ብዙ ቆይቶ አብሯቸው ብዙ ነገር መሰረት አስጥሏቸዋል። እና አጵሎስ የብሉይ ኪዳንን ዕውቀት በጣም ስለነበረው የገማልያል ተማሪ ነው። በጣም ተወደደ በሕዝቡ መሃል ማለት። ስለዚህ ሲወዱት ግማሾቹ እኔ የጳውሎስ ነኝ ማለት ጀመሩ፣ እኔ የኬፋ ነኝ ማለት ጀመሩ፣ እኔ የአጵሎስ ነኝ ማለት ጀመሩ። ስለዚህ ገሰጻቸው። ጳውሎስ ስለ እናንተ ተሰቅሏልን ካለ በኋላ መጨረሻ ምንድን ነው ያለው? ሁሉም ጌታ እንደሰጣቸው መጠን ያገለግላሉ ይላል። ማን እንደሰጣቸው? እሱ የሰጣቸውን ያህል ነው ያገለግሉት። እኔ ተከልኩ፣ አጵሎስ አጠጣ፣ እግዚአብሔር ያሳድግ ነበር ይላል። እኔ ተከልኩ፣ የወንጌል ተክል እኔ መጥቼ ተከልኩባቸው፣ አስተማርኳቸው። አጵሎስ ያጠጣ ነበር፣ ይንከባከብ ነበረ። እግዚአብሔር ግን ምን ይል ነበረ? ያሳድግ። የተማርነውንም የሚያሳድግልን እንድናፈራ የሚያደርገን ማን ነው? እግዚአብሔር ነው። እና አንዳንዴ መምህራንን መውደድ ከልክ ያልፍና ከሱ ውጭ ሌላ ሰው አልሰማም የማለት መጥምቁ ዮሐንስ ገጥሞት ነበር። የመጥምቁ ዮሐንስ ደግሞ በጣም ይገርማል። በጣም ወደዱትና አንተ ክርስቶስ ነህ አሉት። በጣም ወደውት አንተ ክርስቶስ ነህ፣ ሌላ መሲህ አይመጣም፣ አንተ ነህ አሉት። መሰከረ፣ አልካደምም ይላል። መሰከረ፣ አልካደ። እኔ ክርስቶስ አይደለሁም ብያቸዋለሁ። ከእኔ በኋላ የሚመጣው እኔ በውሃን የማጠምቀው እሱ በእሳትና በውሃ በመንፈስ ያጠምቃቸዋል ካለ በኋላ ተጎንብሼ የጫማውን ጠፍር እፈታ ዘንድ ምን አይለኝም፣ አይገባኝም። እኔ እንኳን እሱን ልሆን እኔ ክርስቶስን ልሆን። እንደውም ወንጌላውያኑ ተከፋፍለው ነው የጻፉት። አንደኛ ወንጌል ላይ ምን ይላል? የጫማውን ጠፍር እፈታ ዘንድ ይላል። ሌላኛው ወንጌል ምን ይላል? ተጎንብሼ የጫማውን ጠፍር እፈታ ዘንድ ይላል። ሌላኛው ወንጌል ደግሞ ጫማውን እሸከም ዘንድ ይላል። ወንጌላውያኑ ተከፋፍለው የጻፉት የዮሐንስን ትሕትና ነው። የአንድን ሰው ጫማ ለመሸከም እኔ ከቆምኩበት መጀመሪያ ምንድነው ማድረግ ያለው? መልሱልኝ። ማጎንበስ። ከዛስ ጫማውን ምን ማድረግ? ከዛስ መሸከም። አውልቄ መሸከም አይደለም። ስለዚህ ዮሐንስ የክርስቶስን ጫማ መሸከም አይገባኝም ሊል ፈለገና ኧረ የምን መሸከም? ጫማውን ለመሸከም እንኳን የጫማውን ጠፍር ምን ማድረግ? ኧረ የምን መፍታት? ለመፍታት እንኳን ምን ማለት? ማጎንበስ አይገባኝም። እውነተኛ መምህር ማለት ይሄ ነው። እንደውም አንድ ጊዜ ተበሳጩና የመጥምቁ ዮሐንስ ተማሪዎች ክርስቶስን ከሰሱት ይላል። የክርስቶስ ተማሪዎች እየበዙ የዮሐንስ ተማሪዎች እያነሱ መጡ። ሲመጡ ምን አሉት? መምህር ሆይ አሉት የዮሐንስ ተማሪዎች፣ ያ በዮርዳኖስ ማዶ ያጠመከው አሉ። ያ የሚሉት ማንን ነው? ስሙን እንኳን አልጠሩም እኮ። ያ ዝኩ ቃለ ጸብዶ ይላል። ያ በዮርዳኖስ ያጠመከው ሕዝብ እየሰበሰበ ያስተምራል አሉት። ምን አለ መጥምቁ ዮሐንስ? ሙሽራይቱ ያለችው እርሱ ሙሽራ ነው አለ። ቆሞ የሚሰማው ሚዜው በሙሽራው ድምፅ ደስ ይለዋል። ሙሽራይቱን ይዞ የመሄድ መብት ያለው ማን ነው? ሙሽራው ነው። ሚዜው ስራው ሙሽራና ሙሽራይቱ ምን ማድረግ ነው? ማገናኘት ነው ወይስ አብሮ ጫጉላ ሽርሽር ይሄ? ሚዜ አብሮ ጫጉላ ሄዳል እንዴ? ማገናኘት። እኔ ሚዜ ነኝ አለ። ምዕመናን ሙሽራይቱ ናቸው።
ቤተክርስቲያን ሙሽራይቱ ነች፣ ክርስቶስ ሙሽራው ነው። ሙሽራይቱ ያለችው እርሱ ሙሽራው ነው። እኔ ሚዜ ነኝ። እነሱን ካገናኘው በኋላ ደስታ የተፈጸመ እሱ ሊልቅ እኔ ላንስ ይገባኛል አለ። በረከቱ ይደርብን። ስለዚህ መምህራን ከመጠን በላይ ስንወዳቸው አንዳንዴ ከቤተ ክርስቲያን በላይ እናደርጋቸው። አሁን ክርስቶስ እንግዲህ እያስተማረ ስላልሆነ ከክርስቶስ በላይ ከማድረግ ከቤተ ክርስቲያን በላይ ማድረግ ይቀለናል ለእኛ። አንዳንዴ መምህር ገሌ ብለዋል እየተባለ ቅዱስ ሲኖዶስ የተናገረውን ሰዎች አይሰው፣ ቤተ ክርስቲያን የሰጠችውን መግለጫ አይሰው። እኔ መምህር ገሌ ብለዋል። የክርስቶስ አካል የሆነች ቤተ ክርስቲያን እየተናገረች መምህሩን ማስበለጥ። እስከ አምልኮም የገቡ ነበሩ። ሐዋርያት አንድ ቦታ ሄደው አስተማሩ። በጣም ሲያስተምሩ ታምር ሲፈጽሙ ህዝቡ ደስ አለውና ድስት አቀረበላቸው። ምን ሊያደርግ? መስዋዕት ሊሰዋ ለነሱ። ሐዋርያት ሮጠው አመለጡ ይላል። ወደ እግዚአብሔር ዞር ትሉ ዘንድ እንለምናችኋለን አሉ። ወደ ማን ዞር ትሉ ዘንድ? እኛን ትታችሁ ወደ እሱ ዞር በሉ ተውን እስኪሉ ድረስ እና እጅግም ጻድቃቱን እጅግም ደግሞ ኃጢአቱን እንደሚለው ጠቢቡ ሰሎሞን ከመጠን በላይ መምህራንን መውደድና ከልክ በላይ ከነሱ ውጭ ማንም አያስተምረኝም ማለት እጅግ በጣም በጣም እግዚአብሔርን የሚያሳዝን ነው። እንደዚህ ከመሆን ይሰውረን። ባይሆን መምህራንን መውደዳችን የሚታየው ትምህርታቸውን በመፈጸም ነው፣ ያስተማሩትን በማድረግ ነው። ቅዱስ ዮሐንስ አፈወርቅ ሲያስተምር ህዝቡ ያጨበጭባል። ልክ ትምህርቱን ሲጨርስ ያጨበጭብለታል። ከዛ በሌላ ቀን መጣና ምን አላቸው? ከምታጨበጭቡልኝ የተማራችሁትን ሂዱና በህይወት ኑሩት፣ ፈጽሙት። ያን ጊዜ ነው ደስ የሚለኝ አላቸው። ይህን አስተምሮ ሲጨርስም አጨበጨቡ። አይሰሙ እና በእውነት መምህራንን ከእግዚአብሔር በላይ ከቤተ ክርስቲያን በላይ ከፍ አድርጎ ከማየት እግዚአብሔር በቸርነቱ ይሰውራል። ምን ልናደርጋቸው ነው የተናገረው? ራሱ ቅዱስ ጳውሎስ ዕብራውያን ምዕራፍ 13 ከቁጥር 1 ላይ ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር፣ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ። በምን? በጸሎት ነው። በጸሎት አስቧቸው። የሚያስተምሯችሁን ሰዎች በጸሎት አስቧቸው። እሳት ላይ እንደቆሙ በሰው ፊት እንደቆሙ ለኃጢአትም ለጽድቅም የተጋለጡ እንደሆኑ አውቃችሁ የሚያስተምሯችሁን ሰዎች አስቧቸው፣ ጸልዩላቸው፣ እርዷቸው በሚያስፈልጓቸው። ቅዱስ ጳውሎስ ያዘዘን ይህንን ነው። ሶስተኛው እንግዲህ አንደኛ ትምህርት መምረጥ አለ። ሁለተኛ መምህራንን ያለ ገደብ መውደድ ነው። ሶስተኛው መምህራንን ማቃለል ነው። የዚህ ደግሞ ተቃራኒ መምህራንን ማቃለል ነው። በተለይ ለዚህ ትውልድ በጣም ፈተና ከሚሆኑ ነገሮች አንዱ መምህራንን በጣም መውደድ አለ፣ መምህራንን መጥላትም አለ። እኔ መምህር ገሌ ገና ሳይሆነው ደም የሚፈለው የሚል ሰው አለ። ገና ትምህርቱ ሲጀምር ነው የምዘጋው የሚላል። በምን ምክንያት? የተለያየ ምክንያት ይሆናል። አንዳንዱ በተለይ ትውልድ ብዙ ነገር ያነባል፣ ብዙ ነገር ይላልና ከኔ በላይ ምን ያውቃል አይነት ስሜት፣ ምን አዲስ ነገር ይናገራል የሚል ትዕቢት። ትንሽ ያነበበ ሰውማ በጣም አስቸጋሪ ነው። አንድ መጽሐፍ ካነበበ ሰው ተጠንቀቅ ይባላል። ታውቃለህ? አይችልማ፣ በጣም አስቸጋሪ እና ትንሽ እውቀት ያለው ሰው በተለይ ይታበያል። ሲማር ራሱ ለማወቅ አይደለም የሚማረው፣ ለግምገማ ነው። የንግግር ጥበብ ግምገማ ነው። ቁጭ ብሎ ዳኛ ነው። ጢሙን እያበጠረ የሚማር ሰው አለ። በቃ ጥሩ ነው የዛሬው ይላል። እንደዚህ አይነት ፈተና ውስጥ ከመግባት እግዚአብሔር ይሰውራል። እና መምህራንን ማቃለል ምን አውቃለሁ። እግዚአብሔርም እንዲህ አይነቱን ትዕቢተኛ ሰው ደግሞ የሚፈልገውን ነገር አይሰጠውም። ምክንያቱም ለድሆች ወንጌልን እሰብካለሁ ነው የሚለው። ለምኖች? ለድሆች ማለት ነዳያነ ነፍስ ስለሆኑ መንፈስ ስለሆኑ አላውቅም ለሚሉ ሰዎች ወንጌልን እሰብካለሁ። ይሄ በስጋ በገንዘብ አይደለም፣ ድህነት ነፍሳቸውን ድሃ ያደረጉ ትሑታን እግዚአብሔር ምን ይናገረኝ ይሆን ብለው ልባቸውን ለከፈቱ ወንጌልን እሰብካለሁ ይላል ክርስቶስ። ለትዕቢተኞች ግን አይሰብክላቸው። ስለዚህ የምትማረው ትምህርትን በትህትና ካልተማርከው ከትምህርቱ ላይ 100 ችግር ሰምተህ ትሄዳለህ። ትዕቢተኛ ከሆንክ፣ ትሑት ከሆንክ ግን ልብ ተነክቶ ተሰብሮበት ትሄዳለህ። እግዚአብሔር በፈለገው መስራት ይችላል አይችልም? አንድ ጊዜ ምን ሆነ? ብፁዕ ወቅዱስ አቡነ ቄርሎስ የተባሉ ፓትርያርክ በረከታቸው ይደርብን፣ አንድ ቤተክርስቲያን እያስተማሩ ሁለት ሰዎች ያልፋሉ በመንገድ፣ ምዕመናን ናቸው እና አንደኛው ፕሮፌሰር ነው፣ ዩኒቨርሲቲ ፕሮፌሰር ነው። ሌላኛው ደግሞ እንዲሁ ቤተክርስቲያን የሚያዘወትር ሰው ነው እና ና እንግባና እንማር ሲለው አይ እኔ ከመሀይም ጳጳስ ምን አገኛለሁ አለ። እሱ ፕሮፌሰር ስለሆነ ንቆ ማለት ነው። ግድ የለም ብሎ የግድ ብሎ አስገባው። እኛ አባት እንግዲህ ቅዱስ አባት ናቸው፣ ብዙ ተአምራት ሁሉ እስከ መፈጸም የደረሱ እና አስተምረው ጨረሱ። ሲጨርሱ
ዞረው ህዝቡን ማሳለም ጀመሩ እና ሲያሳልሙ እሱ ጋር ሲደርሱ ከመሃይም ጳጳስ ምን አገኛለሁ ብለህ መጣህለት። መቅደስ ውስጥ እያስተማሩ በተሰጣቸው ጸጋ የተናገረውን ሰምተዋል። በረከታቸው ይደርብን። አንዳንዴ በቃ ከኔ በላይ ምን ያውቃል አይነት ትዕቢት አዋቂ ነኝ ማለት ወይ ምን ያልተማርኩት ምን አዲስ ነገር አለ ኑ ተማሩ ሲባሉ አንዳንድ ሰዎች ምን እኔ ኮርስ ኮሰን በትምህርት ቤት ብዙ እስመ ርዕስ አለ ክህደት ጸጊበ ትምህርት ውጡ ይላል። ትምህርት በቃይ ማለት የክህደት መጨረሻው። አንድ ሰው በቃ አውቃለሁ መጽሐፍ ቅዱስን እኮ እኔ ከኦሪት ዘፍጥረት እስከ ዮሐንስ ራእይ በልቼዋለሁ የሚል ሰው አለ። እግዚአብሔር ያሳያችሁ። እንደዚህ የሚል ሰው አላወቀውም መጽሐፍ ቅዱስ። እያወቀው ስትመጣ እንደውም እያላወቀው የምትመጣ አምላክ ነው እግዚአብሔር። የበለጠ ስታነብ የበለጠ ስትማር ለካ እንዲህ ረቂቅ ነህ እያልክ የምታደንቀው እንጂ የምትታበይበት አምላክ አለ። እኛ ግን እውቀታችን ውስን ስለሆነ እንታበያለን። ልማር ካለ ግን ሰው አይደለም ከኔ አይነቱ ሰባኪ ቀርቶ ዝቅ ካለ ከዛም ከወረደ ሰው ከሰው ሳይሆን ከትልም የተማሩ አሉ። እነ ቅዱስ ያሬድ አይደል? ቅዱስ ያሬድ ሰባቴ ስትወጣ ስትወርድ አይቶ የተማረው ከምንድን ነው? ከትል። አሁን እኛ ምን እንማራለን? ከትል። በእርግጠኝነት በሆነ ነገር ወደታች አውረደ ጭፍልቅ ምንድነው 10 የምትመላለስብኝ ነው የምትለው። እሱ ግን ተማረ። ልብ ላለው ሰው ከትል ይማራል ለካ። በለዓም የተማረው ከአህያ ነው። ከአህያ እግዚአብሔር ያሳያል። እንዲሁም ተናግራ ማታውቅ አህያ እግዚአብሔር አናገረ። ምን ይላል ቅዱስ ጴጥሮስ ይህን ሲናገር? ቃል የሌለው አህያ በሰው ቃል ተናግሮ የነቢዩን እብደት አገደ። እስከዛሬ የምትቀመጥብኝ አህያ አይደለው ለምን ትመታኛለህ አለችው። ስላላገጥሽብኝ ነው፣ ሰይፍ በእጄ ቢኖር ኖሮ ገልሽ ነበር አላት። ትንሽ የሚገርመው መልስ መስጠቱ። ይሰጣል ለአህያ መልስ። አሁን ውሻ ሄዳችሁ እንዴት አመሻችሁ ብል እግዚአብሔር ይመስገን ትላለህ። በለዓም ደንድኗል፣ ጭራሽ ያብራራል። እንደ ቤት ሰራተኛ ቆጠራት እኮ። እስከዛሬ ልማዴ ነው ስትለው አይ እስከዛሬ እንኳን እስከዛሬ ተናግራ ታውቃለች? አታውቅም። እንዲህ ልብ ሲደፈን እንደዚህ ነው። ግን እግዚአብሔር ልናገር ካለ አህያን ይጠቀማል፣ ትልን ይጠቀማል። አይደለም ያንተ አይነቱን ሰው በአርአያ ሥላሴ የተፈጠረው ሰው። ስለዚህ ማንም ቢያስተምር ያስተምረኛል የምንልበት ስና እግዚአብሔር ያድነን። በእውቀት በእድሜ ከኛ ያነሰን ሰው መምህር ሊያደርግ ይችላል። ኢየሉጣን ለሰማዕትነት ያበቃት የ3 ዓመቱ ሕፃን ማን ነው? ቂርቆስ ነው። ሕፃን ነው። ሕፃኑን ያናግራል። ቅዱስ ያዕቆብ ዘስሩግ ሕፃን ሆኖ ነው የሰበከው። ቅዳሴ ላይ ሮጦ ገባ። ቁርባን ላይ ሮጦ ሲገባ ጳጳሱ እየቀደሰ ነበረ። ሲያየው ሕፃኑን ተዉት መንፈስ ቅዱስ ጠርቶት ነው ብሎ በጽዋው ደሙን አቀበለው። ከዛ ልክ ሲጠጣ አንሰ እፈርህ ሰለስተ ግብራተ 3 ነገር ያስፈራኛል አለ ሕፃኑ። ስንት ነገር ያስፈራኝ? አንደኛው ነፍሴ ከስጋ የምትለይበትን ቀን ሳስብ እፈራለሁ አለ። ሁለተኛው በእግዚአብሔር ዙፋን ፊት ለፍርድ የምቆምበትን ቀን ሳስብ እፈራለሁ። ሁለተኛው። ሶስተኛው ወደ ሲኦል ወርድ ይሆን ወደ ገነት ገባ ይሆን በግራ ቆም ይሆን በቀኝ ቆም ይሆን የሚለውን ሳስብ እፈራለሁ። 3ቱ ነገር ያስፈራኛል አለ ሕፃኑ ያዕቆብ። ካህናቱ አለቀሱ። እግዚአብሔር በዚህ ሕፃን አድሮ ገሰጸን አሉ። ልማር ላለ ሰው ምንም እውቀት የሌለውን ሰው ተጠቅሞ እግዚአብሔር ማስተማር ይችላል አይችልም? እግዚአብሔር ሁላችንም በቸርነቱ ያስተምረን።